ሰላም ሰላም ልጆችዬ፣ ዛሬም በተለመደው በአዲስ ቪዲዮ ተመልሰናል። እንግዲህ ልጆችዬ እንዴት ናችሁ? ሁላችሁም አሪፍ እንደሆነ ተስፋ አደርጋለሁ። ዛሬም እንደሚከተለው ለእናንተ ምርጥ የሚያስተምር ተረት ይዤላችሁ መጥቻለሁ። እንግዲህ ልነግራችሁ ነው። ተረታችንም የሚሆነው ስለ አንበሳና ስለ አይጥ ነው። ከዕለታት አንድ ቀን በአንድ ስፍራ ሲኖሩ የነበሩት ሁለት አንበሳና አይጥ ይባላሉ። ከዛ አንድ ቀን አንበሳ ሲሄድ ይርበዋልና የሆነ ምግብ ሲያገኝ አይጥ አገኘ። አይጧንም ሲያገኛት ሊበላት ሲል ካሁን በኋላ አይለመደኝም ብላ ለቀቀት። ከዛ በሚቀጥለው ቀን አንድ ሰውዬ ሲመጣ ይተናከሉ ነበረ እሱንም ለመያዝ። ከዛ አይጧም ታውቅና አንድ ቀን ሰውየው ተርቦ ወጥመድ አዘጋጀና አንበሳው ሲሄድ ሊይዘው ሞከረ፣ ግን አልተሳካለትም በአንደኛው ቀን። በሁለተኛው ቀን ሲመለስ ወጥመድ አዘጋጁ፣ በስርዓት አዘጋጁ፣ ይጠብቀዋል። ስጋም አርግቶለት ይጠብቀው። አንበሳው ሊበላ ሲሄድ ወጥመዱ ይይዘዋል። በዛ ሰዓት አይጥ ዛፍ ላይ ሆና አይቧን እየበላች ትመለከተው ጀመር። ከዛ እሷ አጥማጁ ሰው ሲሄድ ጠብቃ እሱን ልፈታው ሞከረች። ከዛ ስትፈታው አንበሳውን በደስታ እቅፍ አረጋት። ከዛ ቀን ጀምሮ አንበሳና አይጥ ጓደኛሞች ሊሆኑ ጀመር። እንደዚህ ነው ልጆች። አስተማሪ የሆነ ተረቶች እንደዚህ ይዤላችሁ እመጣለሁ። እናንተ ግን ሰብስክራይብ ማድረጋችሁን አትርሱ። ከተረቱም እንደተማራችሁ ኮመንት ላይ ጽፋችሁ ንገሩኝ ልጆችዬ። አመሰግናለሁ።